ረስተኛል። ብዙ ጊዜ ነው ያስወጣኸኝ። በነገራችን ላይ እኔ ተቀይሜ ነበረ፣ ግን በቃ ረስተኛል። ይቅርታ በጣም እሺ። አንድ ጊዜ ግን ሰላም ያላልኳቸው ሰዎች አሉ እዚህ ጋርና እስሚዝ ሰላም አለይኩም፣ ኡስታዝ አቡ ይስራ ሰላም አለይኩም፣ እንዴት ናችሁ? ሰልማን ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ? እነዚህ የሁለቱ ሶስቱ ወራህመቱላሂ ወበረካቱ፣ እንዴት ናችሁ? እንዲሁም ሌሎች ኡስታዞች አልሐምዱሊላህ ደህና ነን። ወአለይኩም ሰላም ወራህመቱላህ። ኢብሮ እንዴት ናችሁ? ማሻአላህ። ወአለይኩም ሰላም ወራህመቱላህ። ኢብራሂም እንዴት ነህ? ሰላም ነው ወይ? አልሐምዱሊላህ አልሐምዱሊላህ። ኡስታዝ እንዴት ነህ? ሰላም ነው? ሁሉ ሰላም ነው አልሐምዱሊላህ፣ ሁሉ ሰላም ነው። ኢንሻአላህ አናውን ወጣ እንዴ? ኦኬ አናውን ይመጣል ኢንሻአላህ። መስከበለ ደህና ነው ኡስታዝ? ባላ ሰላም ነኝ አልሐምዱሊላህ። ሰላም ናችሁ? አዎ ጠፋን እንግዲህ እኛ ብዙ ቲክቶክ ድሮም ብቅ ብቅ ነበር እንጂ እንደናንተ ብዙ አንገባም ነበር። ኢንሻአላህ አሁን ለመግባት እንግዲህ እየሞካከርን ነው። ሁሌ አዲስ ይሆናል እኮ ብዙ ጊዜ ካልቆየህ ራሱ በየቀኑ ህጎቹ ራሱ አዲስ ነው። ኡስታዝ አቡ ይስራን ሁላችሁም ፎሎ አድርጉት እሺ። ሁላችሁም ፎሎ ያላረጋችሁት ካላችሁ በጣም ትልቅ ኡስታዛችን ማሻአላህ አላህ ይጨምርለት። አላ ሐሳብ ነበረኝና ወጣ ብዬ ነው። አይ እንትን ማለት ስላጠፋው ጥፋት እኮ ነው አይደል እንደ ቀድም እኔ አርጊውመንቱ ወይ ድሮ ማለት ልጁ ማለት የፈለገው ምንድነው አርጊውመንቱ እኮ ሲከራከር የነበረው መጨረሻ ላይ ከብዶታል ማለት ለምሳሌ አንዳንድ ጊዜ ጥያቄውን ዞር ማድረግ ጥሩ ነው። አሁን ቢሆን ኖሮ ተፈቅዳለሁ ወይ ብትለው ማለት ያ ህግ አሁን ቢሆን ኖሮ ይሆናል ወይ ብትለው እኮ እርግጠኛ ነኝ አሁን አይሆንም ይልሃል። አሁን አይሆንም ማለት እኮ በተዘዋዋሪ መንገድ በፊት በጊዜው ትክክል ነበረ። አሁን ደግሞ ባለው ሜንታሊቲ አሁን አንተን አርጊው በሚያደርግበት ሜንታሊቲ ግን መልሶ ነው አይሆንም ነው የሚልህና ያ ማለት ራሱ የሚያሳየው ኢንዲኬት የሚያደርገው ነገር አሁን ባለው ሚዛን አንዳንድ ህጎችን እንደው እንደ ሃይማኖታዊ ሆነን እንኳን ስናያቸው አፉ በሉኝ አንዴ እስከዛ ፎሎ ያላረጋችሁ ካላችሁ አርጉ እና አንዳንድ የሃይማኖት ህጎች እንደው እንደ ሃይማኖተኛ ስናያቸው ማለት በእስልምናም በክርስትናም ውስጥ ያሉ ነገሮች ሊሆኑ ይችላሉ። አንዳንድ ሰው እንደ ሃይማኖት አልባ ሆኖ የሚጠይቃቸው ጥያቄዎች ይኖራሉና ግን እንደ ሃይማኖተኛ ዝም ብለን በሐሳብ ደረጃ ልንቀበላቸው የምንችል ለምሳሌ አሁን ያ እግዚአብሔር ራሱ በቀጥታ አልቀጣውም ምናምን አለ እንዴ አንተ በድብቅ የሰራኸውን እኔ በአደባባይ ያስደርግልሃለሁ ከማለት የበለጠ በቀጥታ መቅጣት ምን አለ ማለት እሱ ሳያውቀው ቢሆን ኖሮ ላይክ እንዴት መሆን ነበረበት ሳያውቅ ሰለሞን ዳዊት ሳያውቅ አቢሰሎም በራሱ መንገድ ማለት ነው ላይክ በጉልበት ይሁን ምናምን አላህ እንላለን እኮ አይደል አንዳንድ ጊዜ ሰዎች የሆነን በደል ሲሰሩ ቀጥታ እኔ ነኝ እንደዚህ ያደረኩት ብሎ አይናገርም አላህ ግን በተለያየ መንገድ ግን ያንን ሰውዬ ሊቀጣ ይችላል ገባ ሰውዬው ንጉሱን ማለት ነው እና ያንን የቀጣበት መንገድ ግን ዳይሬክትሊ ኢንቮልቭ አድርጎ እኔ ነኝ ምናምን ብሎ ግን አይናገርም ገብቷል የመጽሐፍ ቅዱስ ላይ ያየነው ታሪኩ ያ ነው ትንሽ ኦድም የሆነው እንጂ ሰውዬው ሳያቅ ንጉሱ ሳያቅ ዳዊት ሳያቅ ሚስቶቹ በሆነ ሰው በአደባባይ ቢደፈሩ እውነትም ተዋረደ ይባላል። አሁን ግን ራሱ እግዚአብሔር ኢንቮልቭ አድርጎ ራሱ እንትን ውስጥ እኔ አንተ በድብቅ የሰራኸውን ነገር አለ በድብቅ የሰራው ነገር ደግሞ ይታወቃል። በድብቅ የሰራውን ነገር በአደባባይ እንትን ያደርጋለሁ ብሎ ከተናገረ በኋላ እሱ ኢንቮልቭ አላደረገም ነበር ብሎ መናገር ትንሽ ከብድ ይመስለኛል። እሱን ሐሳብ ለመጨመር ነበር። አይ ቲንክ ጀዛከላሁ ኸይር ኡስታዝ። ምናልባት ሼደን ክርስቲያን ከሆነ እኔ አላወቅኩትም አሁን ያየሁት በዚህ ዙሪያ ያለው ሐሳብ ምንድነው? ያው ስሙም ሼደን ሪአክት ስለሆነ የሚለው ሪአክት እንድታረግበት ሐሳቡ ላይ ምን ትላለህ? በኋላ ኢብሮዬ በቃ አታስቸግረኝም። ጸባይተኛ ልጅ ነኝ እንደምታየኝ በጣም ሙሉ ጸባይ ነው ያለኝ። እንደምን ዋላችሁ በድጋሚ ያው ተመሳሳይ ነው ከልጁ ጋር ማን ነበር አነውን መሰለኝ። አዎ ክርስቲያን ነኝ ተዋህዶ ነኝ እኔ ቀደም ብዙ ቆይቻለሁ እነ ቮይስ 77 ምናምን እያወሩ ከድሮ ጀምሮ በቃ ቆይቻለሁ። ዛሬ ላይቫችሁን ልጁ ያወራው ተመሳሳይ ነው። ተመሳሳይ ማለት እኔ የማወራው ተመሳሳይ አቤት እንዲና አሁን ኡስታዝ አቡ ይስራ ሪአክት ማድረግ ስለፈለገ በዚህ ላይ ለምን ከሱ ጋር ትንሽ ኮንቨርሴሽን አይኖራችሁም? በቃ በዚህ ጉዳይ ላይ ይቻላል ይመቻላ። አይ አሁን እንኳን አዛንም እያለ ነው ምናልባት መቆየት የሚችል ሰው ነው እንጂ ላንቀጥል ስለምንችል ባጭሩ ሪአክት ያደረኩትን ሐሳብ ተረድቶኝ ከሆነ
እሱ ላይ ሀሳብ ቢሰጥ ግን ማዳመጥ እችላለሁ። አሁን መጨረሻ ላይ ያልኩትን ማለት ነው። አዳምጠኝ ከሆነ ሻይደን ማለት ያንን ነገር ከልጁ ሀሳብ የልጁን ሀሳብ ነው ያው ተቃርኒ ሀሳቡን ያቀረብኩት ማለት አምላክ አንዳንድ ጊዜ ሰዎች ህገወጥ ነገር ሲሰሩ አምላክ ዳይሬክትሊ ሊቀጣህ ይችላል። አንዳንዴ ደግሞ በተለያየ መንገድ ሊቀጣህ ይችላል ማለት ያውቃል። ያንን ቅጣት ግን እሱ በግልጽ ግን አይነግርህም ማለት እኔ ነኝ እንዲህ ያደረኩት ምናምን ብሎ ግን ወርዱን አይነግረንም። ነገር ግን በተለያየ መንገድ ግን ሰዎች ሊቀጡ ይችላሉ። ለምሳሌ እኛም ሀገር ውስጥ እንኳን አንዳንድ ጊዜ የሆነ ሰው በጣም ሲበድል ምናምን የነበረ ሰው ምናምን በጣም ሰው ሲያሰቃይ የነበረ ሰው ለምሳሌ አንዳንድ ቀን በሆነ መንገድ ይሞታል። በጣም የሆነ ባልጠበቀው መንገድ ማለት ነው። ሰዎች ያንን የሚገሉ ሰዎች እኮ ምናልባት አታውቅም እኮ ፈጣሪ በዛ ሰውየው በኩል እንዲገደል ፈልጎ ሊሆን ይችላል። ነገር ግን እዛም ቦታ ላይ ግን ዳይሬክትሊ እኔ ነኝ ያስገደልኩት ይሄን ሰውዬ ብሎ ቢናገር ግን እንትን አይደለም፣ ለሰውኛ ጭንቅላት ስታስበው ሎጂካል አይደለም። እና ልክ እዚህም ጋር ዳዊት የኦሪዮን ሚስት ደፈረ። ከዛ በኋላ የደፈረበትም ሂደት ያው ዝርዝር ውስጥ አንገባም። ባጭሩ ግን ከበድ የሚል ነው። ዝም ብሎ አንድ ቀን ተሳስቶ ምናምን ነገር አይደለም። ከዛም በኋላ እንኳ ጭራሽ ምን አደረገ? ባልየውን ሁሉ አስገደለ ማለት ነው። ባልየውንም አስገድሎ ከዛ በኋላ እንዲህ ያ ሁሉ ስቴፕ ከሄደ በኋላ መጨረሻ ላይ የቀጣበት እግዚአብሔር እሱን የቀጣበት መንገድ ቅጣት መንገዶችን ስታያቸው ሎጂካል አይመስሉም። በጊዜው ሎጂካል ነበሩ ከሆነ አሁን ሎጂካል አይደሉም ከሆነ እንግባባ፣ ችግር የለውም። በጊዜው ግን ልክ ልጁም እንዳለው ቅድም በጊዜው እግዚአብሔር እንደዚህ በዚህ መልክ ንጉሶችን የሚቀጣቸው በዚህ መልክ ነበረ ብሎ ካለና አክሴፕት ካደረግ ነው አሁንስ ሎጂካል ነው ወይ? ይሄንን ህግ አሁን ብናመጣው ለምሳሌ በዚህ ዘመን አንድ ሰው ሚስት ንጉስ እንደዚህ ቢደፍር በዚህ መልክ ነው ወይ ሚስቶቹ የሚቀጡት ብዬ ብጠይቅ ነው እንደምትለኝ እገምታለሁ። ያ ማለት ደግሞ እዛን ጊዜ የነበረው ህግና አሁን የነበረው ህግ ይለያያል የሚለውን ነገር እንረዳለን። አትሊስት በዚህ እንኳ በሐሳብ ልንስማማ እንችላለን። ነገር ግን ኢንቮልቭመንቱ ውስጥ የእግዚአብሔር ሪአክሽን ገብቷል። ሪአክት ሲያደርግ ለዳዊት ጥፋት ሪአክት ያደረገበት መንገድ ግን ቢያንስ ለሰውኛ መደበቅ ነበረበት ነው። ለሰዎች ስትረዳው ተደብቆ በሱ አሰራር መንገድ ግን ዳዊትን የሚቀጣበት መንገድ ለኛ ባይነግረንም ችግር የለውም። ግን የተቀጣውን ነገር ነግሮን እኔ ነኝ ያደረኩት ባይለን እኮ ችግር አልነበረውም። ገብቷል? ሂድን ቢሆን ማለት ነው። አሁን ግን ቀጥታ ነው የነገረን። ገባ ማለት እኔ ነኝ አንተ በድብቅ የሰራኸውን ነገር በአደባባይ ይሆናል ነው ብሎ የተናገረውና ያ ነገር ትንሽ እግዚአብሔር እዛ ውስጥ ዳይሬክትሊ ኢንቮልቭ አላደረገም ወይ እንደዚህ አይነት ነገር ውስጥ ኢንቮልቭ አላደረገም ወይ የሚለው ነገር ትንሽ ስለከበደኝ ነው። ሪአክሽንን ፈልጌ። አይ በጣም ደስ ብሎኛል። ጥያቄው ራሱ ንጹህ ነው፣ ከንጹህ ልብ የተጠየቀ ጥያቄ ነው። ደግሞ ዳይሬክት ነው፣ የተጠማዘዘም አይደለም። አማርኛ እንግዲህ ከተሰባበረ ትንሽ ይቅርታ፣ ምክንያቱም ኔቲቭሊ ትግርኛ ስፒከር ነኝ። ምንድን ነው ቅድም ልጁ ለማለት የፈለገውም ሳይሆን ትክክለኛ ያው ይሄ መጽሐፍ ቅዱስ ትምህርት ስማረው ይህ ክፍል ለምን እግዚአብሔር ዳዊት ላጠፋው ጥፋት ሴቶቹን ቀጣ ማለት ሴቶቹም ለምን አደባባይ ላይ ወጡ? ኃጢአት እነሱ ላይ ሳይሰራ ለምን ኃጢአት የሰራው ዳዊት እያለ በአደባባይ እንዲደፈሩ ተደረገ? ለምን ሆነ የሚለው ነው። መጀመሪያ ጊዜ እግዚአብሔር ዳዊት ኮራፕት ያደረገውን ፓወር ነው ሊያሳጣው የፈለገው ነው። ትክክለኛው መልሱ ልጁ የመለሰው ነው። የዳዊት ፓወር ምንድን ነው? ዕቁባቶቹ፣ ንግስናው፣ ሹመቱና ዝናው በዛን ጊዜ በነበረው መዋረዱ ነው። ኤግዛክትሊ ግን እግዚአብሔር ሴቶቹን ታርጌት አድርጎ አላስቀመጠም። አሁን እነሱ ቪክቲሞች ናቸው፣ ተጠቂዎች ናቸው። ተጠቂ ሆኗል፣ የኃጢአቱ ሰለባ ሆኗል ማለት ዳዊት ለፈጸመው ኃጢአት ሴቶቹ ተቀጥተዋል። ያ ማለት ዳዊት እነዛን ሴቶች ቤርሳቤህ እንደዛ በማድረጉና ኦሪዮንን በፊት ለፊት በውጊያ አደባባይ ላይ እንዳስገድሉት ማድረጉና ደፍሮ እንደገና ደፍሯታል ማለት ትችላለህ። ኦልሞስት ሰገነት ላይ ነው ያያት ስትመላለስ ምናምን ተመኛት ምናምን። ይሄ ሁሉ እንዳለ ሆኖ ወሰዳት። ከዛ በኋላ እንዳረገዘችም ይመስለኛል የመጀመሪያ ልጁ ምናምን። ከዛ በኋላ የሆነ ልጅ እንዳረገዘች ምናምን እዛ ይናገራል። ግን ሴቶቹ ቪክቲሞች ናቸው። እግዚአብሔር እነንትና በአንተ ኃጢአት ላይ ይደፈራሉ አላለም። ወይም እነዛ ሴቶች ቁጭ ተብለው ከዚህ በፊት ለዳዊት ኃጢአት ፈንታ የቀረቡ ሴቶች አልነበሩም። ተጠቂዎች ግን ናቸው። ለምንድን ነው እንደዛ ያደረገው እግዚአብሔር? በመጽሐፍ ልክ እንዳልከው ቅድም ዋቲሰው ዩሬፕ ዋቲሰው የዘራኸውን ታጭዳለህ የተባለውን አባባል ነው።
ስለዚህ ያ ፓወሩን አሳንሶና አንኳሶ እግዚአብሔር ሊያሳየው ስለፈለገ ዳዊትን በዛን ጊዜ እንደዚህ አይነት ቅጣት ቀጥቶታል። ያ ቅጣቱ ለምን ወደ ሞት አልተቀየረም? እውነት የእግዚአብሔር ፍርድ ነው። ይሄ ማንም ሰው ሊያውቀው አይችልም። ግን ከሞት ግን ድነሃል ይለዋል። እዛ ላይ ያነበባችሁት የሳሙኤል ታሪክ ከእንግዲህ በኋላ ንስሐ ወይም ራሱ ሪፔንት ስላደረገ ወይም ንስሐ ስለገባ ለኃጢአቱ ጸጸት ስለተሰማው ከሞት እንዳመለጠ ግን ይናገራል። ለምን? ፍርዱ ሞት እንደነበረ አንድ ሴትና አንድ ወንድ ዝሙት ሲያደርጉ ከተገኙ በአደባባይ ላይ በድንጋይ ተወግረው ይሙት የሚል የኦሪት ሕግ ምናምን ስለነበር ማለት ነው። ያ ቅጣት አሁን ስናመጣው የልጅ ኃጢአት ለአባት የአባት ኃጢአት ለልጅ ከእንግዲህ በኋላ አይሆንም ተብሎ ስለተባለ ምናልባትም ዝሙት አሁን የሚያስቀጣው በተግባሩ ሳይሆን ማሰቡም ብቻ ጭምር ስለሆነ ለማሰብ ደግሞ በህሊና ስለምትቀጣ ልክ እንዳልከው አሁን ምናልባት ይህ የቅጣት ስራ አፕላይ ላይ ያደርግ ይችል ይሆናል። በዛን ጊዜ እግዚአብሔር እንደዚህ አደረገ። ሴቶቹ ስለተፈጸመባቸው በደል ግን እግዚአብሔር አሁንም ለዳዊት መቀጫ ይውሉ ዘንድ ምናምን ስለተዘጋጁ እነዚህ ሴቶች ዝም ብሎ ከንቱ የቀሩ አይደሉም። አቤሴሎምን ደግሞ እግዚአብሔር ቀጥቶታል። እንዲህ በማድረጉ እግዚአብሔር እንደቀጣው ደግሞ ይነገራል። ምክንያቱም ኃጢአቱ እግዚአብሔር እንዲፈጽመው የአቤሴሎም ልብ እንጂ እግዚአብሔር ስላልተከለለት በሴቶቹ በደል የፈጸመው የዳዊት ልጅ አቤሴሎም በዛን ጊዜ ንጉሥ ለመሆን የሚመኘው የነበረው ደግሞ ተቀጥቶበታል። በኃጢአቱ ላይ እንደተቀጣና ወደ ከፍ አደጋም እንዳደረሰው ይህ ጉዳይ ደግሞ ይናገራል። ስለዚህ ኃጢአት ኮንስኩዌንስ አለው፣ ኦፍኮርስ ያስቀጣል። ለምን እግዚአብሔር በድንጋይ ተወግሮ ዳዊት እንዲሞት አላዘዘም? ምናልባት ስለ ንስሐ ስለገባበት ወይም ጸጸት ስለተሰማው ነው የሚል መልስ ነው ያለኝ። ለምን በአደባባይ ያደረገው እግዚአብሔር ቅጣቱን ያልከው ግን ውርደቱን ለማሳየት ነው፣ ሌላ አገላለጽ የለውም። ንጉሥ ፓወሩን ተጠቅሞ ለንጉሥ መንግስቱን፣ ለእግዚአብሔር አምላክነቱን፣ ለወንድ ልጅ ደግሞ ሚስቱን ሲቀሙት የሚሰማው ስሜት አለ ስለሚባል በወላጆቻችንም በአባባሉም ያ እንደዛ ስለነበረ ያንን ፓወር ነው ሊያሳንሰውና ሊያንኳሰው የፈለገው የሚል መልስ ነው ያለኝ። እሺ በቃ እንግዲህ እኔ ልወጣ ስለሆነ ወይም መለሳለሁ ካላችሁ ሌሎቻችሁ ቀጥሉ። እሺ አቡዬ። እሺ አቡኪ አለ ወይ ሙከሚል? አይ ቲንክ ተረኛ። ሰላም አለይኩም። ሙኬ ካለ ሙኬ ይቀጥል ይብሮ። እሺ ወአለይኩም ሰላም። ሙኬ አለ? ሸምከሚል አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ሐሳቡን ሰምተዋል? እሺ ይሄ ነው። አቤት ሙከሚል ሰላም ነክ? አለው። እንዴት ነህ? አለው ይመስገን ሰላም ነኝ። ኦኬ አዎ፣ ብዙ ሀሳቦች ተነስተዋል እዚህ ጋር ግን ያው እንደ ሀሳብ አሁን ዳዊት በዛ ጊዜ የዛ የኦሪዮ ሚስት ስትታጠብ አይቶ ያው አምጥቶ ደፍሯታል፣ አስጠርቶ ማለት ነው። ከዛ በኋላ ያው ኦሪዮ የሚባለውን ሰው አስገድሎታል። ከዛ በኋላ አሁን ሁለት ነገር ነው እኛ ከአምላክ ፍትህ አንጻር ያነሳን ያለ ነው። ቅድም የሚስቶቹ ተነስተዋል። በተጨማሪም ደግሞ አሁን ለምሳሌ ልጁ ምንም አልሰራም፣ ልጁንም ቀስፎታል እግዚአብሔር ማለት ነው፣ እሱ ያረገዘችውን ልጅ። አንድ ይሄን ያዘልኝ። ሁለተኛ ደግሞ ሚስቶቹ አሁን ዳዊት አሁን ያንን ነገር አምጥቶ አስጠርቶ በአደባባይ አይደለም የሰራው። ነገር ግን እነዛን ሴቶቹን ወስዶ አሁን ከሞራል አንጻርም ካየኸው ሴቶቹን ወስዶ ምንም ያላጠፉትን ነገር እንደውም ባላቸው ከሌላ ሴት ጋር ሄዶ ቺት በማድረጉ የሚሰማቸው ቅናት አለ፣ ብዙ ነገር አለ ሴቶቹ ማለት ነው እንደ ሴትነት። ያ አንሷቸው ግን አይ እናንተ እኮ ባላችሁ ሄዶ ዝሙት ስለሰራ እናንተ ደግሞ በሌላ ወንድ አስደፍራችኋለሁ ብሎ አምላክን የመሰለ ነገር እንግዲህ ምድራዊ ፍትህ እንኳን ይሄንን ነገር አይሰራም። ማንኛውም ሰው እንደዚህ አይነት ነገር አንድ ሰው ወንጀል ቢሰራ አንተ ለሰራው ጥፋት አንተ ሚስትህን ወስጄ አደባባይ ላይ በዛ ላይ ደግሞ ፀሐይ ላይ እንደዚህ ፖርኖግራፊ በለው በቃ ሰው እያየ ያንን ነገር ሰዎች እየተመለከቱ ፀሐይ ላይ በቀን ማለት ነው ያንን ነገር ማድረጉ ፈጣሪ እንደ ፍትህ የተኛውም ነገር ቢሆን ፈጣሪ እንደዚህ አይነት ነገር ይሰራል ወይ? ኢፍትሃዊ ያደርገው ወይ አምላክን? በነገራችን ላይ ምርጥ ጥያቄ ነው የጠየቀኝ ሙከሚል ወንድሜ። ምን የሚባል ጥያቄ አለ መሰለ፣ የሆነ ኤግዚስተንሻል ፊሎዞፊ ነው ምናምን እንደዚህ የሚባል ጉዳይ አለ። ኃጢአት ሊሰራ ኃጢአተኛ መኖር አለበት መጀመሪያ ወዘተ ወዘተ ብዙ ታሪኮች አሉና አንደኛም ብዙ ሰዎች የሚጠይቁት ጥያቄ ነው የጠየቀኝ። ተመሳሳይ ነው። ለምሳሌ
እንደዚህ ካየ እግዚአብሔር ኃጢአት እንደምንሰራ ቀድሞ አያውቅም ወይ? ለምን ከመጀመሪያውኑ አይጠብቀንም? ኋላ ኃጢአት ሰርታችኋል ብሎ ከሚቀጣን ምክንያቱም ፍትሃዊ አይደለም ወይ? ምክንያቱም መጀመሪያ እኛ ሳናቅ ይቀጣናል። ፈጣሪ ደግሞ ምንም ማያውቀው የለም። ምክንያቱም ዲቫይን ፓወር አለው፣ ኦል ኖዊንግ ነው፣ ሁሉም ነገር ያውቃል፣ ቀድሞም ያውቃል፣ እንደምናጠፋም እንደምንወድቅም ያውቃል። ግን ቀድሞ እያወቀ ከዛ በኋላ እኛ ከሰራ ነው በኋላ ቅጣቱስ ለምን ይቀጣናል የሚባልም አባባል አለ። ይህ በእግዚአብሔር ፍርድ ያው ማለት የእግዚአብሔር ፍርድና የኛ ፍርድ አንድ አይደለም። ማለት እኛ የምንመለከተውና ኦብዘርቭ የምናደርገው ወይም ደግሞ የሚታየን ይሄ ሊሆን ይችላል። በሰው ሰውኛ ልክ እንደነገርኩ ነው። አንድ ንጉስ በንግስነቱ ነው የሚቀጣው። ትክክል ነው እኮ አሁን ያኔ የተደረገባቸው ሞራሊ እንደዚህ ነው ወይ? ትክክል ነው ወይ? ትክክል አይደለም። አሁን ሆኜ ሳየው ግን ከእግዚአብሔር በልጬ ትክክል አይደለም አይደለም። ለምን መሰለ? ምክንያቱም እነሱ ሰዎች በአደባባይ ለጻድቃን ብሎ የመጣ ምህረት ለኃጥአን ይተርፋል፣ ለኃጥአን ብሎ የመጣ መዓት ደግሞ ለጻድቃን ይተርፋል። ካስታወስከው በኖህ ዘመን እንግዲህ ኃጢአተኞች ነበሩ፣ ብዙ የበደሉ ሰዎች ነበሩ። ግን በዛን ጊዜ ህፃናት የሉም አትለኝም። ህፃናቶች ደግሞ 18 10 ማለት ያልሞላቸው 7 ዓመት እንኳን ያልሞላቸው። ምክንያቱም ሰው ይወልድና ይዋለድ እንደነበረ መጽሐፉ ይናገራል። ሁሉንም ከኖህና ከቤተሰቦቹ ውጪ እግዚአብሔር በውሃ በዝናብ አጠፋው፣ ጠራረገው ማለት ነው። ለምን? እግዚአብሔር ከተቆጣ ያው ቁጣውን ፍርዱን በህዝቦቹ ላይ በፈጠረው ፍጥረት ላይ ይፈርዳል። በዳዊት ላይ የፈረደውን ፍርድና በዕቁባቶቹ የተፈረደው ፍርድ ይሄ ፍርድ ነው። እግዚአብሔር ኢፍትሃዊ ነው የሚባልበት ፍርድ ቢኖር ምናልባት ዳዊትን ሳይቀጣ ባለፓወሩን ሳይቀጣ ሌሎቹን ምናልባት እኛም እንኳን በሰው ሰውኛ ልንለው የምንችለው ካልሆነ ግን ሴቶቹ ልክ እንደነገርኩ ነው። እነሱም ላይ ያመፀ እነሱንም የደፈረ በዙፋኑም ላይ ምክንያቱም ዳዊት ስለተጸጸተና ሪፔንት ስላደረገ በራሱም በዳዊትም ጭምር እግዚአብሔር ጸጸቱን ስለተቀበለው ኃጢአት ያደረሰው እንኳን ራሱ ከተጸጸትክ ከተመለስክ ይተውሃል፣ ኃጢአትህ ይቅር ተብሎልሃል ይላል። ከሞትም እንግዲህ ድንሃል ይለዋል። ሊሞት እንደነበረም ይናገራል። ሊሞት ነበረ፣ በድንጋይ ነው፣ በጦር ነው፣ በጦር ሜዳ ነው አይታወቅም። ግን ምን ይላል? የዘራችሁትን ታጭላላችሁ አባባሉ ይህ ያደረገው ኃጢአቱ ኮንስኩዌንሱ የኃጢአት ደሞዝ ሞት ነው። መሞት ነበረበት፣ ሊሞት ይገባው ነበረ። ያኔ እግዚአብሔር ፍርዱን ከጸጸቱም አኳያ አይቶ ወይም ደግሞ ፍርዱን በሌላ አድርጎለት ዞሮ ዞሮ ሴቶቹ ተደፈሩ። አዎ ሴቶቹ ተጋለጡ። ግን እግዚአብሔር በዚህ ቦታ ላይ የሚያሳየን ነገር ምን መሰለህ? ኮንስኩዌንስ ወይም ፍርድን እንጂ የሞራሉ ማለት ኢሞራል የመሆኑ ማረጋገጫ ማለት በሴቶቹ ላይ የሚደረገው የአቤሴሎም የመድፈር ስርዓት ትክክል ነው የሚል ማረጋገጫ አይሰጠን። እዚህ ላይ ቅጣት ሲሆን አሁን ቅድምም ስታነሱ ነበረ። ለምሳሌ በአማሌቅ ከነዓንን በነበሩ ህዝቦች በከነዓናውያን በአማሌቅ በእነዚህ ሰዎች በዛን ጊዜ ሲያደርጉት በነበሩት በደል ሲቀጣቸው በሌሎች ሰዎች አድርጎ እየታየን ነበር ወይም እያሳያቸው ነበር እዚህ ላይ ማለት ነው። ተመሳሳይ ነው ይሄ ኮንስኩዌንስ። ግን ሞራሊ ሳይሆን እዚህ ጋር እያወራ ያለው እግዚአብሔር ይህ ማለት ትክክል ነው፣ ይህ ማለት ትክክል አይደለም እያለ አይደለም እዚህ ቦታ ላይ። ምክንያቱም እኛ ኤቲክሱን ወይም ሞራሉን ነው እየጠየቅን ያለ ነው። እግዚአብሔር እዛ ቦታ ላይ የሚያስተላልፈው ፍርድ ኮንስኩዌንሱን ነው፣ የኃጢአቱ ውጤቱን ነው። ሰው ውጤቱ ያ ንጉስ በነዛ በተቀጡት ሰዎች ፊት ለፊት ሆኖ ፓወሩ ተጠቅሞ ያደረገው በደልና ክፋት ሊያየው ይገባ ነበረ። አየው። ካየው በኋላ ግን ሌላ ደፋሪው የተባለው ሰው ደግሞ ይህንን በደልን በበደል ስለመለሰ ማለት ያልተገባ እንደገና ሌላ ኃጢአት ስለሰራ እግዚአብሔር እሰይ ዳዊትን ስለቀጣኸው አንተ የሰራኸው ኃጢአት ነፃ ነው አላለው። አቤሴሎምን ደግሞ በሞት ወይም በጥፋት ቀጣው ነው ኮንስኩዌንሱ። ባላቆረጤ ደስ ባለን፣ ግን ያው እንዳይረስ አቋርጠኝ፣ ችግር የለው ውይይት ነው። ምን መሰለህ አሁን ብዙ ተወርቶበታል፣ ግን አሁን በዳዊት ፊዚካሊ ምንም አይነት ቅጣት አላደረሰበትም። አይተህ ከሆነ ብሉይ ኪዳን ላይ ያለው ሕግ አንድ ሰው ዝሙት ከሰራ ተወግሮ ነው የሚገደለው። መገደል ነበረበት። ፍትህ የሚባለው ትክክለኛ ፍትህ የሚባለው አምላክ ያከበረው አካል አይ ብሎ ሄዶ የአምላክን ሕግ ጥሶ ሄዶ ዝሙት ከሰራ ልክ በዛ ጊዜ ለሌላም ሰው መቀጣጫ እንዲሆን
አምላክ ምንድነው ማድረግ የነበረበት? ምንም ያላጠፉ ሚስቶችን ወስዶ መቅጣት ሳይሆን ራሱኑ ተቀጥቅጦ እንዲገደል፣ ምንም ንጉስ ቢሆን ምንም ነብይ ቢሆን ጥፋት እስካጠፋ ድረስ፣ ስለዚህ ጥፋት ካጠፋችሁ በዚህ መልኩ ቅጣት ይደርስባችኋል የሚለው መልእክት ያደርስ የነበረው አምላክ እንግዲህ ነብይ ደግሞ በዋነኛነት ደግሞ ነብይ ለሰዎችም አርአያ ሆኖ ነው የሚላከው። እንግዲህ ፈጣሪ ነብይ አድርጎ ሲያስነሳው ማለት ነው። እንደዛ ከሆነ የገዛ ሚስቱን ወስዶ ሰላማዊ ምንም ያላጠፉ ሚስቶችን ወስዶ ከማስደፈር ይልቅ ራሱን አስቀጥቅጦ ቢያስገድል ኖሮ ያኔ ነበረ በቃ ፍትህ፣ እውነተኛ የአምላክ ፍትህ የሚባለው ማለት ነው። ነገር ግን ምንም ያላጠፋውን ህፃኑን ልጅ መቅሰፍት አውርዶ መግደሉ አንደኛ ህፃኑን ልጅ፣ ሁለተኛ ደግሞ ሴቶቹ ምንም ያላጠፉ ሴቶችን እንትን ማድረጋቸው ከፍትህ አንጻር ሴቶቹን በዛ ጊዜ አሁን አስበው እስቲ አሁን እህትህ የሆነ ሰው አገባትና ከዛ በኋላ የእሷ ባል ሄዶ ዝሙት ስላደረገ አይ ባልሽ ዝሙት አድርጓልና እና ያንቺ ነሽ አደባባይ ላይ የምትደፈሪው ዝሙት የምትሰሪው ተብሎ እንደዛ መደረጉ ያው ምንክ ማለት እንኳን የሰዎች አእምሮ እንኳን በሰዎች ፍትህ አንጻር እንኳን ስትመለከተው ልንቀበለው የምንችለው ነገር አይደለም። አምላክ ደግሞ ከዛ በላይ ፍትሃዊ የሆነ አምላክ እስከሆነ ድረስ ይሄ ነገር በነብያት ላይ አንድም መጽሐፉ ላይ በነብያት የተጻፈ ነገር ነው ብለን አንድ መደምደሚያ መውሰድ፣ ካልሆነ ግን እግዚአብሔር አይ ፍትሃዊ ነው ብለን አምላክን በዛ ልክ እንድንገልጽ ያደርገናል የሚል ሐሳብ ነው ያለን። እንዳይረዝምብን ምናልባት ብሮ የምትሉት ነገር ካለ በሉና ይሄን ሐሳብ እንቋጨው ይመስለኛል። እሺ ሳላህ የምትለው ነገር አለ ወይስ እንዴት ነው? ተመልሻለሁ። ያልሰገዳችሁ ውጡና ስገዱ። የተወሰነ ቀጥላለሁ ኢንሻአላህ። የመጨረሻ እስኪ የምጠይቀ ነገር ሺደን ከሴቶቹ በኩል የምሰጠው ጀስቲፊኬሽን የባላቸውን የጥፋት መጠን ነው። እንደዛ ነው እያረክ ያለው ስለ ባላቸው ዳዊት ኃጢአትን ሰርተዋል ቀጣሃለሁ ምናምን ብሎ ቃል ገብቶለታል። ግን ከሴቶቹ በኩል ነው እኛ መልስ ያጣ ነው። ምን አይነት ጀስቲፊኬሽን ነው የሚሰጠው? ከፍትህ አንጻር ለሴቶቹ ከፍትህ አንጻር ምን አይነት መልስ ነው እየሰጠ ያለው? ቅድም ምን መሰለ፣ ትክክል ነህ ሳላህዬ፣ ዌልካም ባክ። ምክንያቱም ወጥተ ነበረ መሰለኝ ቅድም። አይ እየመለስኩ ያለሁት እግዚአብሔር እዚህ ላይ ጀስቲፊኬሽን እየሰጠ አይደለም። ጀስቲፊኬሽን ስል አቤሴሎም በሴቶቹ ላይ ያደረገው ነገር ሞራሊ ራይት ነው፣ ይህ ነው መደረግ ያለበት፣ ወይም ደግሞ ሴቶቹ እንዲህ ነው መደረግ ያለባቸው የሚል ጉዳይ አይደለም እያወራ ያለው። እዚህ ላይ እየተወራ ያለው ታሪኩ ኮንስኩዌንሱን ነው፣ ውጤቱ ማለት ነው፣ ፍርዱ። አሁን ለምሳሌ እኔ አባቴ የበላው ዕዳ ሳምቲንግ ነበረኝ፣ ዕዳ ያልከፈለ እንትን ያደረከው ያልተረዳኸው ሀሳቤን ከሴቶቹ በኩል ነው። ከፍትህ አንጻር ከሴቶቹ በኩል ምን አይነት ጃስቲፊኬሽን ነው የሚሰጠው ነው? አዎ ሞት ነው። አልገባህም? ጥያቄው እያልኩ ያለሁት ከሴቶቹ በኩል ነው የምልህ። ከፍትህ አንጻር ሴቶቹ ምንም ባላጠፉበት ለነሱ መደፈር ምን አይነት መልስ ነው የሚሰጠው? ሞት ነው የሚሰጠው። ሞት ነው እኮ የተሰጠው። ምክንያቱም አቤሴሎም ተቀጥቶበታል። ጉዳይ ለንጉስ ዳዊት አይደለም እኮ አሁን ሴቶቹ አይደለም ለአቤሴሎም ነው። ለአቤሴሎም ነው። አዎ ገብቶኛል። እሱን አይደለም አሁን ሴቶቹ እየተደፈሩ ነው ምንም በማያውቁት። ከዚህ ከፍትህ አንጻር በሴቶቹ ቦታ ሆነን ስናይ ክብር አለ፣ ብዙ ነገር አለ። መቼስ አንዲት ሴት አደባባይ ላይ አይደለም በድብቅም ብትደፈር ጉዳት ነው። በድብቅም ሲሆን በአደባባይ ሲሆን ይከፋል። በእነሱ ቦታ ሆነን ስናይ ለነሱ ምን አይነት ጀስቲፊኬሽን ነው እየሰጠ ያለው ነው? አንተ ትክክል ነህ። እኔ እያልኩ ያለሁት እኩል እንዳንተ ነኝ። አሁን እኔ እኩል ስፈርድ ቁጭ ብዬ እዚህ ጋር ስፈርድ እግዚአብሔር ለምንድን ነው ሴቶቹ ባላጠፉት ዳዊት ባጠፋው እነዛ ዕቁባቶች በመሃል ላይ የገቡት ነው አይደለ? ፍርዱ በእነዚህ ስትሆን ምን አይነት ሞራሊ ትክክል ነው ወይ ትክክል አይደለም? ይሄ ማለት ሴቶቹ በአደባባይ ላይ ሲደፈሩ እና ደግሞ ይህ የሆነው በእግዚአብሔር ሆኖ እግዚአብሔር በሴቶቹ ላይ ፍትሃዊ ነው ወይ ማለት ይቻላል ወይ? እሱ መልሰው አዎ ነው። ምክንያቱም እንደዚህ ያደረጋቸውን ሰው ገድሎታል። የራሱን ኃጢአት ተቀብሏል ዋጋ። ይሄ ክስተት እንዲፈጠር ለምንድን ነው ምክንያት የሆነው? እንደዛ ያደረጋቸውን ይሄ እኮ ምን መሰለህ ነው አሁን አንተ እያደረክ ያለህ አቤሴሎም ከእነሱ ጋር ስለተኛ ተገድለዋል፣ ይሄ ለሴቶቹ ፍትህ ነው እያልክ ነው።
እዛ ጋር ለምን እንዲደርስ አደረገ? እግዚአብሔር እኮ ነው ይሄ እንዲፈጠር የሚያደርገው ከጅምሩ። ኤግዛክትሊ። ይሄማ ተመልሰን ምን የሚባል አለ መሰለ፣ ቅድም እኮ ሳነሳ ነበረ፣ ሳላህ ያልመጣም ነበረ፣ ሳላት ላይ መስለኛ መሰልከኝ። ቅድም ምን ስል ነበረ መሰለ፣ እንደዚህ የሚባል የፍልስፍና ጥያቄ አለ፣ የኤግዚስቴንሻል ፊሎዞፊ ሳምቲንግ የሚባል አይነት ወሬ እንደዛ አካባቢ ነው ሳነብ ያየሁት ወይም ሳጠና። ምንድን ነው የሚባል እግዚአብሔር ኃጢአቱን ቀድሞ እያወቀ የምናደርገው ነገር ቀድሞ የምናደርገው ኃጢአት እያወቀ አይገናኝም። ይቅርታ፣ አይገናኝም። ይገናኛል? አይገናኝም። እግዚአብሔር እኛ የምንሰራውን ነገር ቀድሞ ያውቃልና፣ ያውቃል። አምላክ አዋቂ ነው። ቀድሞ ምን እንደሚሰራ ያውቃል። ነገር ግን ኃጢአት ተፈጥሮ ሰውየውን ማስገደሉ እኮ መጀመሪያውን ያ ኃጢአት እንዲፈጠር ምክንያት የሆነው የአቤሴሎም መገደል ፍትህ ምናምን ልትል ነው አንተ፣ ቅጣት ነው። አሁን ሴቶቹ እንዲደፈሩ ምክንያት ከሆነ በኋላ የደፈራቸውን አካል መግደሉ ይሄ ለሴቶቹ ፍትህ ሊሆን አይችልም። ፍትህ ሊሆን የሚችለው እዛ ቦታ ላይ እግዚአብሔር እነሱ እንዲደፈሩ ባያደርግ ነበረ። ሲጀመር ያ ኢንቫይሮንመንት እንዲፈጠርም ያደረገው እሱ ነው። የደፈራቸው አካልማ መገደሉ ሲጀመር ማን ነው እንዲደፍር ያደረገው ነው ጥያቄው። ግን አቤሴሎም እንዲደፍራቸው አልታዘዘም። ማን እሱ እንዲደፍር ያደረገው? አዎ አቤሴሎም እንዲደፍራቸው አልታዘዘም። የቅጣቱ ፍርድ ነው የተላለፈው። ማን ነው ያ? በአቤሴሎም እንዲደፈሩ ማን ነው ያደረገው? ኤግዛክትሊ እኮ እዚህ ላይ እኮ አብረንን ሳላህ አሁን በደንብ እየተግባባ መሰለኝ። ይሄ ኤንቫይሮንመንት እንዲፈጠር ያደረገው ማን ነው? አዎ የአቤሴሎም ፍሪ ዊል ነው፣ የአቤሴሎም ፈቃድ ነው። ትንቢቱ መፈጸም ያደረጋቸው ሴቶች። ሁኔታው ራሱ እንዲፈጠር ማን ነው መንገድ የከፈተው? እግዚአብሔር ክፉውን አልፈጠረም። እግዚአብሔር አቤሴሎም ልብ ገብቶ አልፈጠረም። እግዚአብሔር ክፉ ፈጥሯል? አልፈጠረም። ክፋትን እሱ አይደለም የፈጠረው? ክፋት እግዚአብሔር አልፈጠረም። ክፋትን እግዚአብሔር አይደለም የፈጠረው? ላሳየ። እሺ ትልቁ ላይ አድርጉኝ አድሚኖች። ክፋትን ራሱ እግዚአብሔር ነው የፈጠረው። በነገራችን ላይ ምን ይሄ የታወቀ አይደል እንዴ? እሺ ና ላሳየ። እመጣለሁ ወደዛ። እቺን አሳይቼ ወደዛ እመጣለሁ። ክፋትን ማን የፈጠረው? እስቲ አንተ ማን ብለህ ነው የምታምነው? እኔ የሰይጣንና የሰዎቹ ፍሪ ዊል ነው የፈጠረው፣ ነፃ ፈቃድ እንጂ እግዚአብሔር አይደለም ክፋት ነው የፈጠረው። እሺ ልክፈትልህ። ትንቢተ ኢሳያስ እመለሳለሁ። በነገራችን ላይ እንደዚህ ይላል፣ እመለሳለሁ ወደዛ። እሺ ክፋትን እሱ አይደለም የፈጠረው ብለሃል አይደለ? አንብብልኝ ይሄንን። ብርሃንን ሰራው ጨለማውንም ፈጠረው፣ ድህነትን እሰራለሁ ክፋትንም እፈጥራለሁ። እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ። ክፋትን ማን የፈጠረው? ክፋትንም እፈጥራለሁ እኔ እያለ ነው እግዚአብሔር። ማን ክፋትን ማን የፈጠረው ታዲያ? እግዚአብሔር እኔ ነኝ እያለ ነው። እሱ ነው የምልህ። እንመለስና አሁን የዳዊት መልስልኝ። መልስልኝ የጠየኩትን። ኤግዛክትሊ ምን መሰለ፣ እዚህ ላይ ምን ማለት ተፈልጓል መሰለ። እዚህ ላይ አሁን ለምሳሌ ዳይሬክት ንባቡ ቅድም ምናምን እንደዚህ ብዬ አላድበሰብስህም። ጋድ ክሪኤትድ ኤቭሪቲንግ ኤንድ ሂ ኢዝ አባቭ ኦል ማለት እግዚአብሔር ፍጥረቱን ሁሉ ፈጠረ፣ ከፍጥረቶቹ በላይ ነው ለማለት የተጻፈ ቃል ነው። ይሄ ማለት እኔ ነኝ ቆራጩ ፈላጩ ፍርዱን የማስተላልፍ እኔ ነኝ ለማለት ነው። ሙሉ ብታነበው ከላይ ጀምረህ ክፋትንም የፈጠረው እሱ ነው። ሁሉን ጨለማንም ፈጠርኩም ብርሃንን ሰራው፣ እኔ ደግነትንም ክፋትንም ሁሉንም ፈጠር ያለው ያለ ነው። የዚህ ሁሉ ነገር ፈጣሪ እሱ ነው። ከሱ ሁሉ አይደለም። ሚኒንጉ እዚህ ላይ ሚኒንጉ ነው። ሚኒንጉ እኮ ትክክል ነህ እየሰጠ ያለው እንጂ ቃሉ ክፋትን ፈጥር ያለው ካለ ክፋትን ፈጥሯል። አዎ ትክክል ነህ። ሳላየ እኮ እኔ እኮ አነበብኩት በራሴ ምንም ቃሉን አላወላወልኩትም። ትክክል ነህ። እኔም አውቀዋለሁ። 57 ኢሳያስ 57 አይደለ? ይሄ 45:7 ነው። 45:7 ማለት ነው። ይቅርታ። አዎ አንብቤዋለሁኝ፣ አውቀዋለሁኝም ወርዱንም ቃሉንም። ይህ ልክ ቅድም የነገርኩህ ነው። እግዚአብሔር ፍጥረቱን ፈጠረ፣ የፈጠረውም ሁሉ ደግ እንደሆነ አየ ነው የሚለው ኦሪት ዘፍጥረት ጀነሲስ ማለት ነው። መልካም። እግዚአብሔር የፈጠረው ፍጥረት በሙሉ ጥሩ እንደሆነ አየ ይላል። መጥፎው ከየት መጣ ነው? መጥፎው የመጣው ምን መሰለህ? እሱ አምላክ ሁሉ ነገር ፈጥሯል። ክፋት አንጻራዊ ነው፣ ሪላቲቭ ነው። እሱ ሌላ ርዕስ ነው። አሁን እስቲ አንጻራዊ ነው፣ ምንም ችግር የለውም። ግን ፈጣሪው እግዚአብሔር ነው።
ይህ ማለት ይህ ስልህ የክፋት ምንጩ ሰይጣን ለምሳሌ ምንጩ ሰይጣን ሊሆን ይችላል፣ ግን ፈጣሪ እግዚአብሔር ነው። ፕሊዝ ርዕስ አታስቀይር። እሱ እኮ ትክክል ነህ። እዚህ ላይ እንስማማለን። ሞራል ኢቪል የሚባል አለ። እኔም የፈለግኩት በቃ እሱ ላይ እንድንስማማ ነው እንጂ ቶፒኩ እግዚአብሔር ክፋትን ይፈጥራል አይፈጥርም አይደለም። በቃ መጽሐፉ በቃ ተግባብተናል። ወደዛኛው ሞራል ኢቪሉ አሁን እየነገርኩ ያለሁት ይሄ ሞራል ኢቪል ማለት መስረቅ፣ መዘሞት ወይም የሆነ ሳምቲንግ ማድረግ እግዚአብሔር አልፈጠረውም እንጂ አድራጊው በእግዚአብሔር የተፈጠረ ነው። ነፃ ፈቃድም አለው። ነፃ ፈቃድ አለው ማለት ኢንቫይሮንመንቱ እንዲፈጠር ያደረገው ወይ ሁኔታው ሲቹዌሽኑ እንዲፈጠር ያደረገው እግዚአብሔር ነው። እሱ ያስማማናል። ከዛ ግለሰብ ይሰራል። ተግባብተናል። በዚህ ችግር የለውም። ያ ከሆነ አሁን ወደ ቅድሙ እንመለስና ከሴቶቹ በኩል ያለው ፍትህ ምንድን ነው ስል አንተ ምንድን ያልከው የደፈራቸውን አካል ማስገደሉ ለሴቶቹ ፍትህ ነው አልክ። ግን የኔ ጥያቄ እንዲደፈሩ ራሱ ያደረገው እግዚአብሔር ነው። ሁኔታው እንዲፈጠር አድርጎ ያ የመደፈር ሲቹዌሽኑ ምናምን እንዲፈጠር አድርጎ ከተደፈሩ በኋላ ደግሞ ደፋሪውን ማስገደሉ ለሴቶቹ ፍትህ አይደለም። ፍትህ የሚሆነው እዛ ቦታ ላይ እንዲገኙ አለማድረግ ነበረ። ለምንድን ነው እንደዛ ያላረገው? አሁን ይሄ የእግዚአብሔር ሀሳብ ነው። በእውነት ይሄ አንተም እኔም አንመልሰው። ይሄ የእግዚአብሔር ሀሳብ ነው። ለምን እኛ ለቅጣቱ ሰለባ እንሆናለን? ለምን በዚህ ጊዜ ተፈጠርን? ለምን እንደዚህ ሀፕን ሲሆን ይሄ ሲዘንብ ለምን እኛ ነበርን? ልጆችም እኮ አሉ። አሁን ለምሳሌ ነግሬሃለሁ። ይገናኛል አይገናኝም? ይሄ እኔ ለምሳሌ ላስረዳህ እንደሚገናኝ። አሁን እስኪ በትክክል አምላክ ያሻውን ይሰራል፣ እስማማለሁ። ያሻውን ይሰራል ሲባል ግን እንዲህ ያለ ናንሴንስ ነገር ይሰራል ማለት አይደለም። አምላክ በሚሰራው ነገር አይጠየቅም ይላል የእስልምና አንዱ አስተምሮ። በቃሉ ሊማ ዩሪድ ይላል። የሚሰራው ነገር ይሰራል፣ በሚሰራው አይጠየቅም ይላል አስተምሮ። ናንሴንስ የሆኑ ነገራቶችን እንዲሁ ደግሞ ትርጉም የማይሰጡና ኢምፖስብል የሆኑ ነገሮችን ይሰራል ማለት አይደለም። ይሄ ደግሞ ነንሴንስ ከሆኑትና ጭራሽ ደግሞ ልክ ካሉ ነገራቶች መካከል አንዱ ነው እንጂ አምላክ በሚሰራው ነገር አይጠየቅም። እንዲህ ያለ ነገር ግን አምላክ ከጀምሮ አይሰራም እኮ። ለምሳሌ እንደዚህ አይነት በነገራችን ላይ የሰው ፍርድ ነው ሳላየ እየፈረድክ ያለው። ለምሳሌ በኦሪት ሕግ አንዲት ሴት 7 ቀን ፔሬድ ላይ ምናምን ከሆነ ሳምቲንግ ተከልላ ጎጆ ላይ ወጥታ ምናምን እንጀራ ያቀብሏታል፣ በእንጨት ምናምን አትነካካ ምናምን ይላል። አንድ ፈላስፋ ልክ አንተ ቅድም እያነሳልኝ ያለው ጥያቄ ዘርዓ ያዕቆብ የሚባል ፈላስፋ አለ፣ የኢትዮጵያዊ ፈላስፋ ነው። ለዛውም ይህ ትእዛዝ ሴትን ከፈጠረ ከእግዚአብሔር ሊሆን አይችልም ይላል። ግን ሆኗል። ለምሳሌ እግዚአብሔር ካዘዘው አዘዘ ነው። በተመሳሳይ አንድ ጥያቄም ያነሳል በእስልምና ጉዳይ መጥቶ አንዲት ሐዋ ወይም ሔዋን ለአንድ አዳም የፈጠረለት እግዚአብሔር 3 ሴት ምናምን እንዲያገባ ለነብዩ መሐመድ ሊነግራቸው አይችልም፣ እንደዚህ አይነት ትእዛዝ ሊያመጣ አይችልም ይላል። ግን አምጥተዋል። በህግም ያው የሚታይ ነገር ነው። ይሄ እግዚአብሔር ለምን እንደዚህ ፈረደ? የፍርዱ ቀዳሚነት ነው። ምን መሰለህ፣ አምላክ ከጅምሩ ለነቢያቱ አንድ ሚስት አልነበረ የሚሰጥ የነበረው። ለነቢያቱ አንድ ሚስት አይደለም የሰጠው፣ ለአዳም ግን አንድ ሚስት ነው የሰጠው። ምክንያቱም የመጀመሪያ ሰዎች ናቸው። ለምን 7 አይፈጥርም? ምን ጨነቀው? ከሱ በኋላ የመጡ ነቢያት ላይ ስለምንድን ነው ብዙ የሰጠው እኮ? አሁን ይሄ በየጊዜው ላደረገው ነገር ለምን አደረገው ሆነ ኮንሲኩዌንሱ የእግዚአብሔር። በክርስትናው ነው የምልህ እኮ በክርስትናው ነው የምልህ። አምላክ ለምንድን ነው ብዙ ሚስቶችን ለነቢያት የሰጠው እኮ? ይሄን ያላቅም አሁን የተከለከልኩትና አታድርግ የተባልኩትን ማድረግና መከልከል ነው እንጂ ለምን እንደሰጣቸውና ለምን እንደነሳቸው አሁን እኔ ፈራጅ ሆኜ በዛ መሀላቸው ላይ ልገባ አልችልም ነው። እኔም እንደዚሁ ለምን ለኃጢአቱ ሰለባ እግዚአብሔር ለእነዚህ ሴቶች ፖሲብል እና ኢምፖሲብል ነገራቶች አሉ ወይ ደግሞ ትርጉም የሚሰጡ ነገርና ትርጉም አሁን ከአንድ በላይ ማግባት ምንም ኃጢአት አይደለም። አምላክ ነው የፈቀደው። አምላክ የፈቀደው ነገር ኃጢአት አይደለም። የኃጢአት ስታንዳርዱ ራሱ አጌንስት ጋድ መሆን ነው። ዲፊኒሽኑ ራሱ ከአምላክ ቃረን ነው ኃጢአት የሚባለው። ስታንዳርዱ አምላክ ነው የሚያስቀምጠው ከጅምሩ። ይህን ከተስማማን ከአንድ በላይ ሲጀመር ለአብርሃም 3 ሚስቶችን በሙሴ በኩልም ሙሴ ራሱ 2 ሚስቶች ነበረው። አትዞምት የሚለው ህግ የያዘው 10 ካማንድመንት የነበረው ሙሴ አንድ እስራኤላዊ ሴት አንድ ደግሞ ኢትዮጵያዊ ሴት ነበረው። መጽሐፍ ቅዱስ ነው የሚናገረው እስራኤላዊ ሴት ኢትዮጵያዊ ሴት ብሎ የሚያስቀምጠው። እና ያዕቆብን ብትመለከት ያዕቆብ 4 ሚስት ነበረው። ዳዊት 7 ነበረው። ከቤርሳቤ ጋር 8 ናቸው። ስለዚህ አምላክ ደግሞ እንዲህ ያለ ነገር አልተቃወመም። ጣዖት አምልኮ ነበር ሲቃወም የነበረው። አጌንስ ጋር አልነበረምና ኃጢአት አይደለም።
ግን ኃጢአት ዝሙት ነው፣ አትዞምት ብለዋል። ያ ከሆነ ይሄ ሁኔታ ራሱ እንዲፈጠርና ዝሙት ላይ ኢንቮልቭ ማድረጉ ሰዎቹ ራሱ ኢንቮልቭ እንዲያደርጉ ማድረግ አልነበረበትም። ቅጣትን እንዴት ነው እንደዛ? ይህ የሰው ፍርድ ነው አይደለም። ይኸውልህ ዝሙት ከልክሏል እግዚአብሔር። መግደልም ከልክሏል። አሁን ለምሳሌ ግን አቤል ያለ ኃጢአቱ ተገድሏል። ቆይ አንዴ። ዝሙትን ከከለከለ በኋላ ሴቶቹ ከአቤሴሎም ጋር ግንኙነት ላይ ሲሳተፉ ዝሙቱን አይደለ? አዎ። ለምንድን ነው ዝሙቱን በዝሙት የመለሰው? አይ ዝሙቱን በዝሙት ኦኬ፣ ነገርኩ እኮ ቅድም። እዚህ ላይ የሆነች ሞመንት ኢን ሂስትሪ አመጣህና ኮንስኩዌንስ ነው ይሄ እግዚአብሔር ሞራሊ ትክክል ነው ሌጂቲሜት ነው እና ሸልሜዋለሁ አይደለም። ከራሱ ሕግ አንጻር ልክ አይደለም። ለምሳሌ አቤል ተገድሏል በቃየል። እሺ ያለ ኃጢአቱ ነው የሞተው። ልክ አይደለም እሱ። ለምሳሌ አዎ ልክ አይደለም፣ ግን እግዚአብሔር አደረገ። ማን ይከሰዋል? እሱ አልገደለም። እግዚአብሔር ለሚያስገደለው አይደለም። ከማን መጣ መግደል? ከራሱ ከወንድሙ ከቃየል፣ ከእግዚአብሔር አይደለም። አዎ እግዚአብሔር የለበትም። በቅናት መንፈስ ተነሳሳ። እግዚአብሔር ግን የለበትም። ለምን የለበትም? ሲገለው እያወቀው አይደለ? ያውቀዋል። ማወቅና መሳተፍ ይለያያል። አልተሳተፈም እኮ እግዚአብሔር እዚህ ላይ አቤሴሎም የሚባል ሰው አጥቶ እነዚህን ሴቶች ድፈራቸው አላለው። አዘዘ። አሁን እግዚአብሔር እኮ ኮንሲኩዌንሱ ነው። ይለያያል። ቆይ ወንድሙ እዛ ጋር አቤል ቃያንን ሲገለው ያ ቃል ማለት አዞታል ማለት አይደለም። እዛው ሲጀመር አልተሳተፈም። ከደሙ ንጹህ ነው እግዚአብሔር እዛ ቦታ ላይ። ያ ቃል ያ ቃል አላስደረገም። እዚህ ቦታ ስንመጣ ግን ሴቶቹ ይደፈሩ ዘንድ ሁኔታውን ሲቹዌሽኑን ያመቻቸው እሱ ነው። ምክንያቱም ሀብቶቹ እኮ ናቸው እነሱ። ታውቃለህ የዳዊት ለምን እንደዛ አደረገ ነው ከዛኛው ጋር ነገርኩህ። ለምን እንደታደረገ ፓወሩን እኮ ነው ያሳነሰው ሴቶቹ ላይ። የዳዊት ፓወር ሴቶቹ ላይ ነው ቅጣት ነው። ሴቶቹ ታርጌት ሳይሆኑ ቪክቲሞች ናቸው ማለት በእቅድ የተያዙ ሴቶች ሳይሆኑ፣ ለምሳሌ ሰላም ለተብርሃን ሳምቲንግ ምናምን ይደፈሩ ብሎ በአቤሴሎም የሚባል ወጣት ነው የሚደፈሩት ሳይሆን የተባሉት ሴቶቹ የዳዊት ፕሮፕሪየተሪ ወይም ደግሞ በዛን ጊዜ ይመካባቸው የነበሩት መመኪያዎቹ ናቸው። ልጆቹ፣ ሴቶቹ፣ ፓወሩ፣ ሹመቱ፣ ስልጣኑ ይህ ሁሉ ነው እንዲወሰድበት የተፈለገው። እነዛ ሴቶች ቪክቲም ሆነው የተገኙ ናቸው። አቤሴሎም ደግሞ በራሱ ፈቃድ ነው የደፈራቸው። እንዲወሰድበት አሁን ብለሃልና እንዲወሰድበት የሚለው ነገር በጣም የሚያስማማን ነገር ሆኖ ሳለ እግዚአብሔር ግን ያን አላደረገም። ሚስቶችን ከሳውል ቀምቶ ከጀምሩ ከንጉስ ሳውል ተቀብሎ ለዳዊት መስጠቱ አንድ ሽልማት ነገር ነው። እሱም ተናግሯል እኮ አንደኛ ሳሙኤል ምዕራፍ 12 14 አካባቢ እኔ ከሳውል ቀምቼ ለአንተ ሰጥቻለሁ። አክብሮታል። በሰላም ያመጣቸውን በሰላም ቢመልሳቸው ኖሮ ዛሬ እናንተ በዚህ ባልተከራከርን ነበር። በሰላም እንዳመጣቸው በሰላም ቢመልሳቸው ኖሮ ግን አደባባይ ላይ እንዲደፈሩ አድርጎ ሴቶቹን በዚህ መንገድ ማሰቃየቱ ፍትህ አይደለም ነው እያልኩ ያለሁት። አይደለም አሁን ፍትህ ከእግዚአብሔር ነው ከሰው ነው? ሎጂካል ነገር አይሰራም። ፍትህ ከአምላክ እኮ ለምሳሌ እኮ ነገርኩህ በመጀመሪያውኑ ፍትህ ከአምላክ ነው። አምላክ ግን ኢፍትሃዊ አይደለም። ኤግዛክትሊ ኢፍትሃዊ አይደለም፣ ግን የሚመጣውና ሀፕን የሚያደርገው ራሱ ነው። እኛ ለምሳሌ እኮ ለምሳሌ ልንገርህ፣ ለምሳሌ እኔ አንተ ወንድሜ ሳላህ ወንድሜ ነህ እንበል። አሁንም ወንድሜ ፍትህ ከአምላክ ሆኖ እዚህ ጋር ኢፍትሃዊ መሆኑ ላይ እንስማማ እኮ አይደለም። ኢፍትሃዊ አይደለም። ፈጣሪን ኢፍትሃዊ ለማለት እኔ ሞራሉ የለኝም። እኔ አሁን ለምሳሌ ሞራሉ የለኝም። የተደረገው ድርጊት ኢፍትሃዊ ነው አይደለም? በእግዚአብሔር ፍትህ ነው የሆነው። ኢፍትሃዊ ነው አይደለም የተደረገው ድርጊት አልልም። እኔ ፍትሃዊ ነው ኢፍትሃዊ ማለት አልችልም። እግዚአብሔር ጣልቃ ገብነት ታውቃለህ። ህሊና ያውቃል። ሂደን አላህ ይሄ የህሊና ጉዳይ አይደለም። ቅድም ምን አልኩ መሰለህ ሳላህዬ፣ አልያዝከኝም እንጂ እግዚአብሔር እንደዚህ አይነት ፍልስፍና ለምሳሌ በሃይማኖታዊ ትምህርት እንደዚህ አይነት ጥያቄ የሚጠይቁ ሰዎች አሉ። እግዚአብሔር ቀድሞ የምናደርገውን ኃጢአት የሚያውቅ ከሆነ ካደረግነው በኋላ ለምን ይቀጣናል ይላሉ። ፍትሃዊ አይደለም ይላሉ። ይህ አሁን አንድ ጊዜ አልተሳተፈበትም። ልብ ለመፍጠር ተሳትፎ የኃጢአት የሚያመነጨው ልብ ፍሪዊል የሚባል ነገር አለ እኮ። ፍሪዊሉ በፍሪዊሉ በኩል ለምን አያግደንም? ቀድሞ እሱን ቆይ እሺ ይብሮ ተናገር። ቆይ እመጣለሁ። ለአንተ ነው የምነግርህ። ጣልቃ ልገባ አይደለም። ስታንዳርዱን እግዚአብሔር ነው ያወጣው። ስታንዳርዱን ያወጣው እግዚአብሔር ምንድን ነው ያለው? የገደለ ይገደል አይደለ?
ያላጠፋች ነፍስ አትቀጣም። ባይብል ላይ ኃጢአተኛ ነፍስ እሷ ትሙት፣ ኃጢአት ያልሰራች ነፍስ አትሙት ይላል። በቃ በአጭሩ ትንቢተ ሕዝቅኤል ላይ ያለ፣ ዘዳግም ላይ ያለ። ይሄንን መስፈርት ያሟላል ወይ የሚለውን ስታንዳርድ ፍትሁን የምናየው ከሳይንስ አይደለም። ሳይንስ ቁርአን ላይ ምናምን እንዳትሄድ፣ ያው ቅድም ባልከው መሰረት የምንሄደው ቢብሊካል የሆነ አካሄድ ነው። እኔ ሳላችን ለማለት ነው። ቀጥሉ። መጽሐፉ እንደዛ ነው የሚለው። ቆንጆ ቶፒክ ነው ያነሳው። ኦልሬዲ ያነሳው። እሺ ልቀጥል። በኦሪጂናል ሲን ታምናለህ አንተ? ኦሪጂናል ሲን ታምናለህ? ኦሪጂናል ታምናለህ አይደል? እሺ አሁን ወደ መጽሐፉ ስንመጣ ግን አንድ ሁለት ጥቅስ እስቲ ላውጣና ባላወጣም ጥቅሶቹን ስለምታውቃቸው ዝም ብዬ ነው የማነባቸው። ማውቃቸው ከሆነ ችግር የለም መልሳለሁ። እንደዚህ ይላል። እሺ ትንቢተ ሕዝቅኤል ምዕራፍ 18 ሕዝቅኤል 18:20 ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል ይላል። አንተ ጻድቅ ከሆንክ የአንተ ጽድቅ አንተን ነው የሚጠቅምህ፣ ያኛውን አይደለም የሚጠቅምህ። አንተ ኃጢአተኛ ከሆንክ ኃጢአት አንተን ነው የሚገለው፣ ሌላውን አይገድልም ተብሏል። ታዲያ ይህንን ከያዝን ዳዊት ኃጢአት ሰርቶ ዝሙት ላይ ተሳትፎ ኃጢአት መሞት ሲገባው ምንም ያላደረጉ ሴቶች በዚህ መሀል አደባባይ ላይ መደፈራቸው እንዴት ነው ፍትሐዊ ሊያስብል የሚችለው? አምላክን ነው። አልተመለሰልኝም። እስቲ የመጨረሻ ሀሳብ ተናገርና በቃ ወደሚቀጥለው እናልፋለን። እሺ አሁን እኔ አላንዛዛብህም። ዳዊትን የቀጣው የወሰደውን በመውሰድ ነው። በቃ አጭር መልስ ነው። የወሰደውን በመውሰድ ለምሳሌ የሰው ሚስትን፣ የሰው ሀብትን፣ የሰው ምኞትን በመውሰድ ያ ስሜት አንተ ላይ ሲደርስ ማለት ለራሳችሁ ማድረግ የማትፈልጉት አታድርጉ በሌሎች አይደል የተባለው። ያደረገውን የዘራውን አጨደ ዳዊት ነው። በማን አጨደው ነው? ለምን ሲታጨድ? ያንተ እኮ ጥያቄ ለምን ሲታጨድ ያ ዳዊት ያደረገው ጥፋት በራሱ ተቀጥቷል። በልጁ ለምሳሌ ተቀጥቷል። ልጅ ወልዶ ያ ልጅ አልሆነም፣ ጠፍቷል። ይሄ እንግዲህ ነብዩ መጥቶ ሲፈርድም ዳዊት በራሱ ፈርዷል። እንዲህ የሚያደርግ ከኔ በኔ ንግስና ዘመን ካለ መቀጣት አለበት ብሏል። አላለፈውም። ዳዊትም ለራሱ ንጉስ ሆኖ በራሱ አልመሰለውም። ኦፍኮርስ ምክንያቱም እንዲህ ያለ ሰው አለ ነው ያለው ነብዩ ናታን ካልተሳሳትኩኝ። በጎች ያሉት ሰው አንድ የሆነ እንግዳ ደግሞ አንድ ድሃ ደግሞ አንድ በግ አስቀመጠ። ከዛ በኋላ እነዛ 99 በጎች ምናምን ትቶ የድሃዋን በግ አርዶ በላ ምናምን ብሎ በምሳሌ ነገረው። ይህማ ከሆነ ብሎ ፈረደ። ያ ፍርድ ደግሞ በአንተ ላይ ፈርድሃል ነው የሚለው። ስለዚህ ያ ፍርድ በዳዊት ላይ የተፈረደው ፍርድ እግዚአብሔር ጀስቲፋይ አድርጎታል እያልከኝ ነው አንተ። እግዚአብሔር አምላክ ሴቶቹ መደፈራቸው ትክክል ነው እንደዚህ አድርጉ ብለዋል እያልከኝ ነው? አይደለም። ለዳዊት የሆነው ለሴቶቹ ሌላ ነው፣ አይገናኙም። እኔ ያልኩ ግን ለሴቶቹ በዳዊት በምናምን ሄጄ ሳይሆን ወይም ዳዊት ንጉስ በመሆን እግዚአብሔር ተወው ምናምን እያልኩ ሳይሆን ዳዊት ላደረገው ዳዊት ተቀጣበት፣ አቤሴሎም ላደረገው ደግሞ አቤሴሎም ተቀጣበት። ሴቶቹ በዚህ መሃል ላይ ታርጌቶች አይደሉም። እነንትና ይደፈራሉ፣ አቤሴሎም የሚባል ነው መጥቶ የሚደፍራቸው የሚል ቃል አይደለም። ፕሪ ደስቲኒድ የሆነ ጃጅመንት አይደለም ለማለት ፈልጌ ነው። ይሄ ነው መልሱ ብዬ ነው የማስበው። ኦኬ እንዳይንዛዛ አንድ 30 ሰከንድ ልናገር። ኢብሮ በቃ አይ ቲንክ እሱን ተናግረናል። አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። አንዱ ስለ አንዱ መገደል የለበትም። ጥፋተኛ ሰው ራሱ ይገደላል ተብሎ ተጽፎ ሳለ ነገር ግን ዳዊት ባጠፋው ሚስቶቹ ምንም ኦኬ አንተ እያልክ ያለው አቤሴሎም ሚስቶቹን በመድፈሩ ምክንያት ተቀጥተዋል እያልክ ነው። ነገር ግን ያ ሁኔታ እንዲፈጠርና በር ከፋች እድል እንዲመቻች ያደረገው ዳዊትን መቅጣት እየቻለ ሚስቶቹ ባይናኩ ኖሮ ጭራሽ አቤሴሎምን ባልተገደለ ነበረ፣ እዚህ ነገር ላይ ባልተሳተፈ ነበረ። ስለዚህ እኛ እያልን ከሴቶች በኩል ሆነን ስናይ ሳይኮሎጂካል ጉዳቶች አሉ፣ አደባባይ ላይ መደፈራቸው፣ ፊዚካል ጉዳትም ደግሞ ይኖራል ምንም ባላጠፉበትና ዳዊት እንደፈለገ ቢደረግ ኖሮ አምላክ ቅጥቅጥ አድርጎ ልክ እንደ ኢዮብ በቁስል ቢመተው ኖሮ እድሜ ልኩን ፍትሐዊ ይሆን ነበረ ለቤርሳቤ ለተደፈረችዋ። ነገር ግን ዝሙትን መልሶ በዝሙት መቀጣቱ እኔ ሽንትን በሽንት ማጠብ ይመስለኛል። አንድ ቆሻሻ ነክቶ አንተ ወይ ሽንት ነገር ይነካል ጨርቅህን፣ ከዛ ተመልሰ በሽንት ካጠብከው ምንም ነው እያረክ ሰዓትን ዌስት እያረክ ነው።
እና እኔ ይሄ አልተመለሰልኝም። እሺ አይ ቅጣቱ አልታየኝም ነው ሳላህ አሁን እያልከኝ ያለው ምን መሰለ? ቅጣቱ አልታየኝም። እግዚአብሔር የዳዊትን ፓወር መውሰዱ፣ ዳዊትን ከንግስናው አስወርዶ ማስኮብለሉ፣ በኮበለለ ልጁ በእስራኤሎች ላይ በራሱ ባመፀና በነገሰ በአቤሴሎም ማሳደዱ፣ ተሰዶም መቆየቱ፣ ከፓወሩ መውረዱና መነጠሉ ይህ ለዳዊት ቅጣት አይደለም ነው። እሺ ነው ዳዊት ሲሞት በኃይል ነው የሞተው። በነገራችን ላይ ኃያል ሆኖ ነው የሞተው። እድሜ ልኩን አንተ እንዳልኩ ከንግስና ወርዶ ተንከራቶ ቢሞት ኖሮ ሲሞት እንዴት ነው? አይ ተመልሷል እኮ ማለት ተመልሷል። እሱ ነው የምልህ። ለአንድ አፍታ የሆነ ሰዓት ላይ ቢወስድብህ ይሄ መቀማት እድሜ ልኩን ድሃ አድርጎ አንከራቶት ቢገለው ኖሮ ጥሩ ነበር። እንደዛ ተቀጥቷል ይባል ነበረ። ግን ወደ ስልጣን መልሶ ስልጣን ላይ ወጥቶ ምናምን በኃያል እንዲህ እንደዛ እኮ ነው የሞተው። ላሳይ ቦታውን ታውቀዋለህ። አሟሟቱን ብታዩት እንደውም በብቱ ሲቀዘቅዝ የፈጠነ እንትኖችን አዞ ነበረ። እንደዚህ ቡድኖች አሉት፣ ጋርዶች አሉት። ከከተማ ውስጥ ቆንጆ ምናምን የምትባለውን ሴት አምጡ ምናምን ተፈልጋ መታ ምናምን እንድታሞቀው ምናምን ተደርጎ ነው የሞተው። እንደዛ በምቹ ሁኔታ ላይ ሆኖ ነው የሞተው እና ስልጣኑ ወስዶበታል። ትንሽ አያስኬድ። አይ የተመቻቸ ሞት ነው የሞተው የሚለው ቅድም የነገርኩ ወዝ ዳዊት አባብ ዘለዎ ማለት ዳዊት በእውነት ከህጉ በላይ ነው ወይ የነበረው ካልክ እግዚአብሔር ዳይሬክት ልቀጦታል ነው የኔ መልስ። ከዛ በኋላ ደግሞ እግዚአብሔር ፎርጊቭ አደርግልሃለሁ ካለው ልክ ቅድም እንደነገርኩ ነው። የሞት ፍርድም እንኳን እንደሆነ እኮ ተናግረዋል። ሳኦል ማነው እዛ ሳሙኤል እንትን ትንቢተ ሳሙኤል ላይ እዛው ከእንግዲህ በኋላ አትሞትም ብሎታል። ያ ማለት ኮንስኩዌንሱ ተነስቶልሃል፣ ፎርጊቭነስ ተደርጎለታል፣ ይቅር ተብሏል። አንተም ለምሳሌ በዛ ሞመንት ሆነህ ለምን ይቅር ተባለለት? እንደዚህ እኮ ማድረግ የለበትም ኃጢአቱ እንደዚህ አድርጎ እየሰራው የሚለው ጃጅመንት ለእኔ ትክክል አይደለም ብዬ ነው። ለዘላለም እኮ ነው የሚለው እዛ ጋ አይተዋል። ግን ለዘላለም ሰይፍ ከቤት አይጠፋም እኮ ነው ያለው። ዘላለም ግን አይደለም። አሁን እዚህ ጋር ኮንትራዲክት ያደርጋል። አንደኛ ለዘላለም ብሎ ነው የተናገረው፣ ለዘላለም አይደለም አይደለም። እዛ ነው እኮ መጽሐፉ ለዘላለም ብሎ ነው ያለው፣ ግን ለዘላለም አይደለም። አንደኛ። ሁለተኛ ቶሽ አሁን ይሄንን በቃ በጣም አሁን ሰይፉ ምናልባትም እንትን ሌላ ፕሮፌሲ ሊሆን ስለሚችል እንተው ለጊዜው። ወደ ነጥባችን እስቲ አሁን በቃ ከቅድም ጀምሮ እዚህ ላይ ነበረና እስቲ ግን ደስ ብሎኛል። አሁን እኔ እነ ሳላህ ምናምን ክርክራቸው ውይይቱ ነው የምለው፣ ይሄ ክርክር አይደለም። ውይይታቸው ተመችቶኝ። በነገር ላይ እኛ ለሌሎችም ትምህርት እንዲሆን እንንገራችሁ። እንደዚህ በጸባይ ለሚያዋራን ሰው እንደዚህ በጸባይ ነው የምናወራው። ቆይ በጣም ወላሂ ነው የምላችሁ። እንደኛ ቤት ያው እንዲህ ትልቁ ላይ አድርገናችሁ ነው የምናወራችሁ። ጸባይ ያለው ሰው ካለ ማለት ነው። ባለጌ ካለ ደግሞ ታውቃላችሁ እንዴት እንደሚያ